ፔንቴኮስታል የሚባሉ ኦኬ መንፈስ ቅዱስ የሰጠን ነው የሚሉት አይደል? ልሳን ከእግዚአብሔር የተሰጠን ሰዎች በመንፈስ ቅዱስ ሲጠመቁ የሚሰጥ የጸጋ ስጦታ ነው የሚባሉ። አሁን ለምሳሌ ሉተራን ጋር ደግሞ ብትሄድ አይ እንደዚህ የሚባል ነገር የለም፣ ቃላት እየደጋገሙ መለፍለፍ አይቻልም ነው የሚሉት አይደለም? ሶ ከሁለቱ የፕሮቴስታንት ዲኖሚኔሽን የትኛው ነው በመንፈስ ቅዱስ ተመርቶ መጽሐፍ ቅዱስን የተረጎመው ወይም ያነበበ? አሁን ለምሳሌ ስለ ልሳን መጽሐፍ ቅዱስ የሚለው ነገር አለ። አንድ ያዳምጠኛ። አንተም ስለ ልሳን ጠቅሰ ነው እነሱም ስለ ልሳን የሚሉት እኮ ጠቅሶ እኮ ነው። አይ መጽሐፍ ቅዱስ ላይ እኮ ነው። መጽሐፍ ቅዱስ ላይ አምኖ ሳይጠመቅ ይዳናል። እስኪ ማስረጅ። በቀኝ በኩል ለምሳሌ ፎር ኤግዛምፕል በቀኝ በኩል የተሰቀለው ጥምቀት መቼ ነው የተሰጠው? ሚኪ ታውቃለህ? ጥምቀት መቼ ነው የተሰጠው? ከዛ በኋላ ነው። ታዲያ ጥምቀት ባልተሰጠበት ሰዓት ለምን አልተጠመቀም ለምን ትላለህ? አይ ግድ ነው። ግድ ነው። እስኪ እሱ ነው ማለት ልባቸው በተነካ ጊዜ አምኗል። ልባቸው ተነክቶ ኦልሞስት የተላለፈላቸው መልእክት አምነው ከተቀበሉ ያን ጊዜ ድህነት ይፈጸምላቸዋል። ኦኬ ግን ቀጥሎ የተጻፈውን ጽሑፍ አንብበሃል? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የሚለውን ለምንድን ነው ሰው ከዳነ ኃጢአት ሳይሰረይለት ሰው ይድናል እንደ ቤኪ? አለቀውም እኮ መምህር ሲጀመር መጠመቅ እድሉን ያገኘ ሰው ኦልሞስት መጠመቅ አለበት ብዬ ነው ማለት። ለምንድን ነው የሚጠመቀው? ለድህነት ነው። ድህነቱን ለማረጋገጥ ድህነቱን ለማረጋገጥ የሚል እስኪ ያሳየኝ አለ መጽሐፍ ቅዱስ ላይ። ድህነት እንዲፈጸምለት አይደለ ሐሳቡ እሱ አይደለ? አንድ ድን ነው የሚጠመቀው። ታዲያ ከሱ ውጪ ምን ሐሳብ አለ? መጽሐፍ ቅዱስ ሐሳቡ ስለ ድህነት አይደለም የሚያወራው። ስለዚህ ጥምቀት ለድህነት ነው። ስለዚህ ጥምቀት ለድህነት ነው ብለህ ታምናለህ? ሲቹዌሽናል አልተረዱኝም ማለት ነው እርሶ። ማታ የት ቤት ነበርክ? እኔ እንጃ የት እንደነበርኩ አላውቅም፣ አላስታውስም የማታውን። ዛሬ ላይ ነኝ ያለሁት። እሺ ሊከን ተስፋዬ ልዩ ቀን ተስፋዬ ልዩ ቀን ተስፋዬ እንዴት ነሽ? ፕሮፌት ልዩ ቀን ተስፋዬ በተሳደቡ ሰዎች ምንድን ነው አላማችሁ? ኮመንት ላይ በጌታ ተሳደቡ፣ አትሳደቡ። ልዩ ቀን ተስፋዬ ላይኩን ነው ላይኩን ተስፋዬ ነው የሚለው ልዩ ቀን የሚል መስሎኝ ነው። እሺ መልካም። የት ቤተ እምነት አባቴ ላይኩን? እሺ የት ቤተ እምነት አባቴ? አንዳንድ ጊዜ ስትገቡ ውዶች ወይ ስትገቡ አንዳንድ ጊዜ በጌታ ስትገቡ እንድታወሩ አድርጋችሁ ግቡ። ስትገቡ አንድ አምላክ ሰላም ብያለሁ። ሰላም ላንተ ይሁን ተሜ፣ እንኳን አገኘው። ሰላም ሰነበት። እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን። እንዴት ነህ? እንኳን አደረሰ ለብርሃነ ትንሣኤው እያለሁ እንኳን አብሮ አደረሰ። እግዚአብሔር ይመስገን። የት ቤተ እምነት ወንድሜ? ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ። እሺ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ። እሺ መልካም። እኔ ላይ ጥያቄ ኖሮ ነው ወይስ አይደለም? ቤተ መግባት ስለፈለኩ ነው እና መስማት ካለብኝ እሰማለሁ። ምናልባት ኦን ጄሰስ ከገባን ደግሞ መጠየቅ ያለብኝን መጠየቅ ስለፈለኩ ነው እንጂ የምጠይቅ ነገር እንኳን የለኝም ተሜ።
ኦሊሰስ ላይ ጥያቄ የለኝም። ዛሬ የገባሁት ዛሬ ፕሮቴስታንት ላይ ነው እና ኦሊሰሶች ሲገቡ እንደዛ አድርጋለሁ። ወንድሜ ክበርልኝ። ፕሮቴስታንት ላይ ችግር የለም። ተነስ ስለምሰራ ችግር የለም። አላወኩም ግን ካላወከኝ ምናልባት እንድታውቀኝ ጎንደር የማርያም ወርቅ ጋር አብራችሁ እንትን ብላችሁ ያለ ማርያም ወርቅ ያው የኔ ልጅ ማለት ይቻላል። ለጠይቆ ይነግራል። ነጋ የተሳሳቱ የጻፈው ካልኮ ይነግራል። እሺ መምህር እንዴት ኖት? እኔ እኮ ልጠራ ብዬ እኮ አፌ እኮ ይያዛል እኮ። መምህር እንዴት ኖት? እውነት ነው። ታሙ እንዴት አለ? እግዚአብሔር ይመስገን ሁሉ ሰላም። እንኳን አደረሰት። እንኳን አብሮ አደረሰን። እንዴት ነው በዓል? በዓል መልካም ነው፣ እግዚአብሔር ይመስገን። አንዳንድ ነገሮች ላይ እኮ እንድንጨዋወት በውስጥም እህቶች ወንድሞች ምነው ጠፋችሁ፣ ኧረ ክፈቱ ሲሉ እንክፈት ብለን። አዎ ጠፍታችኋል መሰለኝ። ያው እኔም እንኳን ለቲክቶክ እኔም ያው ብዙም ማን ይገባል ማን አይገባ የሚለውን ነገር ባላውቅም ግን የላችሁም መሰለኝ። አዎ ያው መጣ እያለ ነው። እርሱማ ምን ቲክታክ ላይ የሉም እኮ መምህር፣ ከእርሱ ብዙ ነበር ምንማረው። አይ ቦታውን ያዛችኋል፣ እንደኛም ቢሆን ጠፋኩ። እንኳንም ቪዲዮ አበራው። እንዴት አይ ጭራሽ ተማሪ ይልቀቅ ነው ወይስ አስተማሪ ቅደም ነው የሚባለው? ታሙ እንዴት ነህ? እሱ ልክ ነው፣ ግን ማን ተማሪ ማን አስተማሪ የሚለው ነው ትልቁ ነው። ያው እኔ እማራለሁ፣ ሁሌም እማራለሁ። እኔ ተማሪ ኮርስ ሁላችንም ተማሪዎች ነን፣ ግን እንካፈላለን። ባጭሩ እንኳን አደረሰ በድጋሚ። እሺ መምህርዬ እንገናኛለን። መምህር ሚኪ ሰላም ብያለሁ። እንዴት ነህ ተሙዬ? ብዙ ጊዜ ላገኝ በጣም አስብ ነበር፣ ዛሬ ተሳካልኝ። እሺ መልካም። በምን ነበር? ብዙ ጊዜ ፕሮቴስታንቶችን ዲፌንስ ታደርጋለህ። በምን ጉዳይ ዲፌንስ እንደምታደርግ ግን ለእኔ ግልጽ አይደለምና እስቲ ቤቱን ለቀህ የሄድክበትን ምክንያት አንድ ትነግረናለህ? መልካም። አንተ ፕሮቴስታንት ነህ? እኔ ያው ፕሮቴስታንት ነኝ ማለት ግልጽ ስላልሆነልኝ ነው። ምናልባት አንተ የገባህ ነገር ካለ እኔም እንዲገባኝ እንድረዳው ብዙ ጊዜ ዲፌንስ ስታደርግ ስለምሰማ ነው። ቋንቋ እንዳለ ምንም አይነት መድረክ ሲኖርህም እድሉ ሲያጋጥምህም የምታወራው ስለ ፕሮቴስታንቶች ነው እና ምናልባት እንደ ፎልት ፋይንድ ያየው ነገር ካለ እንድታብራራልኝ ነው። መልካም መምህር አሉ፣ ግን የተወሰነ ነገር እኔ ልበልና ወደ መምህር እሄዳለሁ። የመጀመሪያው ጉዳይ ስለ ፕሮቴስታንት አላወራም። ስለ ፕሮቴስታንትም እንዳወራ አይፈቀድልኝም። ወሬም ንግግሬም አካሄዴም አረማመዴም ኢየሱስን ነው መናገር ያለብኝ። እኔ ከዛኛው ሃይማኖት ወደዚህ ስመጣ ክርስቶስ ኢየሱስ ገብቶ ነው የመጣሁት። ስለዚህ ይሄ አንድን ተቋም አንስቶ ማብጠልጠል ውስጥ የለውበትም። ድንገት መስሎ ከሆነ አላውቅም። ሁሌም ሳወራ የነበረው ምህረት ያደረገልኝ ለአንዴና ለመጨረሻ ጊዜ በአብ ቀኝ ራሱ መስዋዕት ሆኖ ራሱ መስዋዕት አቅራቢ ሆኖ ራሱ መስዋዕትን ተቀባይ ሆኖ እሱ ያዳነኝን የእግዚአብሔር በግ የተባለውን ኢየሱስ ክርስቶስን የተከተልኩኝ ክርስቲያን ነኝ። ይህንን የተከተልኩት ደግሞ በአንዲቷ
በቀጥተኛይቷ በኩላይቷ በሆነቿ በጌታ ቤተክርስቲያን በኦርቶዶክስ ነው ብዬ ነው ማምነው። ከዛ ነው የመጣሁት። ይህንን መናገር ሰው መጽሐፍ ቅዱስ ስለሚደግፈኝ ሰው በአፉ አምኖ ይድናል፣ ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል ስለሚል የገባኝን እውነት እንደ ሰው አወራለሁ፣ እናገራለሁ፣ የእግዚአብሔርን ቃል እጨዋወታለሁ። ያ ነው። ምን ገብቶ መጣ ካልከኝ ኢየሱስ ገብቶ የመጣውኝ ሚኪ በአጠቃላይ መልካም ነው። ኢየሱስ ገብቶ ወደ ሄደ ከሆነ መልካም ነው። ግን ብዙ ጊዜ እሱ የምታደርጋቸው አክሽን ሪያክሽኖች አሁን ብዙ ጊዜ የቅዱሳን ስዕላት የሚባሉ የማርያም ስዕላት የሚባሉትን ይዘ ነው ብዙ ጊዜ የምናይና ኢየሱስን የሚመስል ወይንም ኢየሱስን ሊሰብክ የሚችል አንድም አይነት አላየንብህም። እና በምን አይነት መንገድ ነው ከአንተ መማር የምንችለው እና እኛም ወደ አንተ ወዳለበት ቤት መምጣት የምንችለው? የቅዱሳን ስዕላት መያዜ ነው ትንሽ ኢየሱስን የጋረደብህ መሰለ? አዎ ቢያንስ ኢየሱስ የገባው ሰው እኮ ኢየሱስን ሊያሳይበት የሚችል የሆነ ኦፖርቹኒቲ ይኖረዋል። ስለዚህ አንተ የገባ ኢየሱስ በምን አይነት መንገድ ነው ዲፋይን ነው የምታደርገው? መልካም ቅዱሳን ስዕላትን ያስኩት መጽሐፍ ቅዱስ ቤት አለ። አንድ ጊዜ ለምሳሌ ያክል እጄ ላይ ያለው የፕሮቴስታንቶቹ 2000 እትሙ ነው ያለው። በሱ ላስረዳ። የመጽሐፍ ቅዱስ አለው ወዳጄ? ምን አልከኝ? የመጽሐፍ ቅዱስ አለው? የመጽሐፍ ቅዱስ አለው ማለት የመጽሐፍ ቅዱስ አለው ወይ? የመጽሐፍ ቅዱስ አለው ብሎ ጥያቄ ምን አይነት ጥያቄ ነው? አልገባኝም። አይ ስለ ቅዱሳን ስዕላት ከሆነ ጥያቄ እኔ ቅዱሳን ስዕላትን ለምን ከፍ አድርጌ እንደሚይዝ ልመልስልህ ነው። መልስልኝ። እሱን ልመልስልህ ወይ አንተ በቅዱሳን ስዕላት ምክንያቱ ነው ኦርቶዶክስ የሆንከው? እኔ ሆንኩትማ ኢየሱስ ገብቶኝ ነው እንጂ እኔ ሲጀመር ቅዱሳን ስዕላትን ኦርቶዶክስ ከሆንኩ በኋላ ነው የተረዳሁት። ሚኪ እንደዛ ሳይሆን ቅዱሳን ስዕላትን አይቶ ወይም ስለ ቅዱሳን ስዕላት ተምሮ አይደለም ወንድማችን ተሜ ወደ ኦርቶዶክስ የመጣው። እናንተ በቅዱሳን ስዕላት ላይ ጥያቄ የምታነሱ ከሆነ ያ መልስ ይሰጣል እንጂ ኦርቶዶክስ ለመሆን ወይ ላለመሆን ቅዱሳን ስዕላት አይደለም ያስተምሮ መነሻው ወይም መሰረቱ ማለት ነው። ኦኬ፣ ትምህርት ሃይማኖት የሚባል ነገር አለ። እነሱ ላይ ጥያቄ አለ። ለምሳሌ አንተ 5ቱ ሶላዎችን የምትቀበል ከሆነ እሱ ላይ ጠይቀሃለሁ። እኛ ጋር ደግሞ በነገረ ክርስቶስ፣ በነገረ ድህነት፣ በእንደዚህ አይነት ጉዳይ ላይ ደግሞ ጥያቄ ካለ ትጠይቃለህ። የመዳን መሰረቱ እሱ ስለሆነ ማለት ነው። እና አእማድ ብለን የምናምናቸው የምንቀበላቸው ትምህርቶች ወይም አስተምሮች አሉ። ነገረ ስላሴ ላይ፣ ነገረ ክርስቶስ ላይ፣ ቀጥሎ ደግሞ ነገረ ድህነት የሚባል ስለ ምስጢረ ጥምቀት ለድህነት ወይስ አይደለም፣ ቅዱስ ቁርባን የጌታ ስጋና ደም ነው አይደለም የሚለው። ከዛ ደግሞ ተስፋችን ትንሣኤውን መጠበቅ ነው። አሁን ያው ዘመኑ ዘመነ ትንሣኤ ይባላል እና የክርስትና ማዕከሉ ትንሣኤ ስለሆነ እና በእነዚህ ላይ ጥያቄ ካለ ቅዱሳን ስዕላትን ላይ ራሳችን ባናጃጀል ጥሩ ነው። በነገራችን ላይ ገብቷል። በትልቁን ስዕል ደብቀን በሌሎች ላይ ጊዜ ባናባክን ጥሩ ነው። የተሰበካችሁት እሱ ስለሆነ ነው። እናንተ እኔ ወይን ቀጥልና በነገረ ሃይማኖት ላይ በአስተምሮ ላይ ጥያቄ ካለ እሱን ወይ ደግሞ ከዚህ የተነሳ አልገባችሁም ብትል መልካም ነው። አሁን እኔ ያው በነገረ ክርስቶስ ላይ ምናልባት ጥያቄ ሊኖረኝ ይችላል። መምህር ተሙ ከሚያወራልኝ በላይ እርሱ ሊያወሩልኝ ይችላሉና ስለ ነገረ ክርስቶስ አብራለሁ። ለምሳሌ አንተ 5ቱ ሶላዎችን ትቀበላለህ? ወደ ፕሮቴስታንት ዓለም ስንሄድ አዎ 5ቱ ሶላዎችን ትቀበላቸዋለህ? አዎ እቀበላቸዋለሁ። መጽሐፍ ቅዱስ ብቻ ስትል ምን እያልክ ነው? መጽሐፍ ቅዱስ ብቻ ስል መጽሐፍ ቅዱስ ብቻ ማለት ነው።
ማለት ከመጽሐፍ ቅዱስ ውጪ የሆነ ሐሳቦችን ላለመቀበል ኦልሞስት ወስኜ የተቀበልኩት ሐሳብ ነው። ራሱ መጽሐፍ ቅዱስን ከየት አገኘ አንተ? ለምሳሌ መጽሐፍ ቅዱስን የተሰጠን ከመንፈስ ቅዱስ ምሪት ከተጻፈው አንጻር ነው የተቀበልነው። ከሐዋርያቶች ነው መምህር። ከሐዋርያት እንዴት ተቀበልክ አንተ? መጽሐፍ ቅዱስ በቅብብሎሽ እዚህ የደረሰ መጽሐፍ ነው። ቅዱስ መጽሐፍ ነው መምህር። ኦኬ፣ ቅብብሎሽ ወይም ትውፊት የሚለውን ትቀበላለህ? አዎ፣ በቅብብሎሽ እዚህ የደረሰ ነው። በዘመን በትውልድ መካከል በቅብብሎሽ እዚህ የደረሰ ቅዱስ መጽሐፍ ነው። የጻፉትም ይታወቃሉ። መጽሐፍ ቅዱስ ላይ ያሉ ናቸው። አድሬስ ተደርገዋል። እነሱም የጻፉት ደግሞ በመንፈስ ቅዱስ ምሬት ነው። ይሄን እንደሆነ እናውቃለን። መጽሐፍ ቅዱስ ብቻ ግን እኮ ቅዱስ ትውፊትን የሚቃወም እኮ ነው። መጽሐፍ ቅዱስ ብቻ ማለት መጽሐፍ ቅዱስ ብቻ ማለት አይደለም። መጽሐፍ ቅዱስ ብቻ ስትሉ ምን መምህር መጽሐፍ ቅዱስ ብቻ መባሉ ለእርሶ ኮንፈርት ያሰጡት ምኑ ጋር ነው? አንደኛ ቢብሊካ ባክግራውንድ የለውማ። መጽሐፍ ቅዱስ ብቻ የሚለው ብቻ ከተባለው ከመጽሐፍ ቅዱስ ታሳየኛለህ? ማለት ቅዱስ ጳውሎስም ተናግሯል። ከዚህ መጽሐፍ የጨመረም ሆነ የቀነሰ ተቀባይነት እንደሌለው በመጽሐፍ ቅዱስ ቃል በስነ ስርዓት አስቀምጧል። ከየትኛው መጽሐፍ የጨመረ የቀነሰ የጨመረ? ከመጽሐፍ ቅዱስ ነው። ከእግዚአብሔር እስትንፋስ ከሆነው መጽሐፍ ቅዱስ ማለት ነው። አይደለም። ከዚህ መጽሐፍ የጨመረ የቀነሰ አለ። ከየትኛው መጽሐፍ? ከመጽሐፍ ቅዱስ ነው። አሁን እርሶ ቅዱስ ጳውሎስ የጻፈውን ቻፕተር ብቻ ሊሉ አስበው ሊሆን ይችላል። አይ አይደለም። መጽሐፍ ቅዱስ ብቻ እንቀበላለሁ ስትል በቃ የትምህርት ሃይማኖት መነሻውም መጨረሻውም መደምደማው መጽሐፍ ቅዱስ ራሱ ነው። ኦኬ፣ መጽሐፍ ቅዱስ ራሱ ለራሱ መመስከር ይችላል እያልክ ነው አይደለም? እውነት ነው። አቅም አለው። በጣም ጥሩ። ራሱ ለራሱ መመስከር የሚችል ከሆነ ቁጥሬ እስኪ እኔ 66 ነኝ ብሎ ይናገራል መጽሐፍ ቅዱስ? አይ እሱን ገልጠን ነው የምናውቀው። ጥቅስ አሁን ቁጥር የተሰጠው ጥቅስ የተሰጠው እኮ አድራሻውን ለመናገር ነውና በዛ በተሰጠው አድራሻ መሰረት ሄደን እንድናገኘው ነው። ስህተት ቢሆንስ እኮ ነው እሱ ስህተት ቢሆንስ? እንዴት በመንፈስ ቅዱስ ምሪት የተጻፈ መልእክት እንዴት ስህተት ሊሆን ይችላል? በምን አወክ እኮ ነው አሁን በመንፈስ ቅዱስ ምሪት መጻፉን በምን አወክ አንተ ራሱ? እኔ በመንፈስ ቅዱስ ምሪት ነው የተጻፍኩኝ ይላል። የትኛውም መጽሐፍ አሁን እናንተ ቤትም ያለ መጽሐፍ አለ፣ እዚህም እኔ ጋር ያለ መጽሐፍ አለ። አሁን እንትን እላለሁ ምንድነው የማስታረቅ ስራ ነው የምሰራው። ተመሳሳይ ሐሳብ ነው ያለው። አንተን የምታስታርቀው ወይስ ማን ነው? ማለት የማስታረቅ ስራ ሰራለሁ ማለት አሁን የተለየ ሐሳብ ይዞ ከሆነ ምናልባት ጥያቄ ሊፈጥርብኝ ይችላል። በምን የተለየ ሐሳብ ያልከው የተለየ ሐሳብ መሆኑን ራሱ በምን አወቅ ነው አንተ? እዛ እናንተ ቤት የምትጠቀሙበትን መጽሐፍ ቅዱስ እና እዛ ቤት እዚህ ቤት የሚለውን እዛ ቤት እዚህ ቤት የሚለውን ነገር ተውና አሁን ስታስበው ትክክል ላይሆን ይችላል የምትለው ራሱ ትክክል ይሁን አይሁን በምን አወቅ እኮ ነው ጥያቄ። አስታርቃለሁ ስላልክ ያው መጽሐፍ ቅዱስን ገልጠው ሲያነቡ የሚያብራራሉት መንፈስ ቅዱስ ነው። በመንፈስ ቅዱስ ምሪት ነው የሚሆነው። ምንም አይነት ነገር እሱ ተፈትሾ የወደቀ ነውና አሁን አንተ ያልከው ተቀባይነት የለውም። ውጤቱም ኔጌቲቭ ነው። ፕሮቴስታንትን ከማፈራረስ ውጪ የጠቀመ ምንም ነገር የለምና ለምሳሌ ስታነብ እሺ፣ ሌላ ጥያቄ ልጠይቀ። ለምሳሌ የማቴዎስ ወንጌል፣ ማርቆስ፣ ሉቃስ እና ዮሐንስ የሚባሉ 4 ወንጌላት አሉ አይደለም? 5 ወንጌል ቢሆንስ በምን አወቅ አንተ 4 መሆኑን? መጽሐፍ ቅዱስን ነው ካምኜ የተቀበልኩ ሰው ነኝ። መምህር ከማን ነው አምኜ የተቀበልኩ? እንደ ክርስቲያን መጽሐፍ ቅዱስን አምኜ የተቀበልኩ ሐዋርያቱ ምንድነው የተጻፈውን በመንፈስ ቅዱስ ምሪት እንደተጻፈ አምኜ ተቀብዬ እያነበብኩ ያለሁት ሰው ነኝ።
አንተ እምነት ራሱ ቆይ አምኛለሁ አልክ እኮ አምኛለሁ አልክ እንጂ በእምነት ደረጃ ከሆነ ቁርአንም ቅዱስ ቃል ተብሎ ነው የሚታመነው። ኦኬ ግን ቁርአን ለምሳሌ ቅዱስ ቃል አለመሆኑ ያንተ መጽሐፍ ቅዱስ ቅዱስ ስለመሆኑ ማረጃክ ምንድነው እያልኩክ ነው። ቅዱስ ስለመሆኑ ምንድነው መረጃዬ ነው? አሁን የእርሶ ጥያቄ ቅዱስ ስለመሆኑ ምንድነው መረጃክ ነው? እንደ ክርስቲያን አሁን ለምሳሌ እኔ ኦርቶዶክስ ነበርኩ። በኦርቶዶክስ ቤት ሆኜ ማነበውን መጽሐፍ ቅዱስ ነው ወጥቼ እያነበብኩ ያለሁት። እዛ ሆኜ ማንም ሰው ላብራራልኝ ያለኝ ሰው የለም። በቃ መጽሐፍ ቅዱስ ነው። ስለማብራራት ገና ሲጀምር እዛ ቤት ውስጥ ሆኜ አይደለም፣ እዛ ቤት ውስጥ ሆኜ የገዛሁት መጽሐፍ ቅዱስ እጄ ላይ አለ። ወጥቼም የገዛሁት መጽሐፍ ቅዱስ አለ። በቃ ምንም ልዩነት ህትመቱን ሳይሆን ቅድም ምን አልኩ መሰለ፣ ወንጌል 4 ብቻ ስለመሆኑ መረጃክ ምንድነው? 5 ቢሆንስ 3 ቢሆንስ እኮ ነው ማለት 3ም ሆነ 4 ያው መጽሐፍ ቅዱስ ላይ ያለ ቃል እግዚአብሔር እስትንፋስ እስከሆነ ድረስ መቀበሌ ግዴታ ነው። አይ በቃ ቆይሽ እሱን እንለፍ። ለምሳሌ ቆይ እሱን አልመለስክም። ለማንኛውም አንደኛ መጽሐፍ ቅዱስ ብቻ ሲባል ተርጉሙ ራሱ ምን እንደሆነ አልገባም ይመስለኛል። ኦኬ አንደኛ እሱን ያዝልኝ። ቆይ ጥያቄውን ወደ እርሶ ላምጣሎት እርግጠኛ የሆኑበትን። ቆይ አንደኛ እኔማ እኮ አለኝ እኮ እኔ መጽሐፍ ቅዱስን የሰጠችኝ የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን የምትባል ናት። ከሷ ነው ምንድነው ኤቪደንሶት ምንድነው? ለዚህ አሁን እርሶ እኔን በተጠየቁበት መንገድ እርሶ ልጠይቁት እኮ ነገርኩ እኮ ኢየሱስ ክርስቶስ በገዛ ደግሞ የዋጃት የጌታ ቤተክርስቲያን የምትባላለች። የኢየሱስ ክርስቶስ ነው ቅዱስ ላይ ያለ ቃል ነው። በምንድን ነው አሁን ይሄ ዳሜ የተሰጣት? የትኛው አሁን እርሶ በሚገልጿት ልክ መጽሐፍ ቅዱስ ላይ የተገለጠ ስም ነው ያላት? የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን የሚለው አይ አሁን እርሶ ያሉባት አሁን የኦርቶዶክስ ቤተክርስቲያን አይደለም። አንድ ሚኪ ወንድም ቤተክርስቲያኒቷ የትኛው ናት ለማለት አይደለም ጉዳዩ። ግን መጽሐፍ ቅዱስን ከየት አገኘ ሲባል እኔ ከየት አገኘ ብለህ ከነገርከኝ ጌታ በደሙ የመሰረታት ኦኬ ወንጌልን ለፍጥረት ሁሉ ትሰብክ ዘንድ መንፈስ ቅዱስን የሰጣት የእውነት አምድና የሕያው እግዚአብሔር ቤተክርስቲያን የእውነት አምድና መሰረት የምትባላለች እሷ ናት የሰጠችኝ። ኦኬ ከየት አመጣ ካልከኝ አንተ አሁን ከየት እንዳመጣ ራሱ እየነገርከኝ አይደለም። ምክንያቱም መጽሐፍ ቅዱስ ብቻ የሚለው ቃል ትውፊትንና ቤተክርስቲያንን ነጥሎ ስለሚመታ ማለት ነው። በቃ ዝም ብሎ አንተ ከሰማይ የወረደ ሁሉ ነው የሚመስለው። አሁን እዛ ጋር እናቁምና ቅድም ምን አልከኝ መሰለ መንፈስ ቅዱስ ይረዳዋል ምናምን ስትል ነበር አይደለም? ኦፍ ኮርስ ሰው ሲያነብ መንፈስ ቅዱስ ይመራዋል አልከኝ አይደለም? አሁን አንተ ስታነብ መንፈስ ቅዱስ ነው የሚመራክ? አዎ በመንፈስ ቅዱስ ምሪት ነው ሁሉ ነገር መሆን የሚችለው። አሁን መጽሐፍ ቅዱስ በራሱ ቆይ ገብቶኛል። መንፈስ ቅዱስ እውነተኛ ወደ እውነት የሚመራ ነው አይደለም? እውነት ነው። ስንት እውነት አለ? እውነት አንድ ነው። በጣም ጥሩ። ለምሳሌ ልሳን ከመንፈስ ቅዱስ ነው የሚሉትና አይ ልሳን ከአጋንንት ነው የሚሉት ሰዎች ከየትኛው መንፈስ ቅዱስ ነው የቀዱት? የትኞቹ ውስጥ ትክክል ናቸው? እንደ መጽሐፍ ቅዱስ ሐሳብ ያሉት ናቸው ትክክለኞች እኮ። የትኛው ነው? ለምሳሌ ልሳን አንተም ፕሮቴስታንት ነው፣ ለምሳሌ ፔንቴኮስታል የሚባሉ ኦኬ መንፈስ ቅዱስ የሰጠን ነው የሚሉት አይደለም? ልሳን ከእግዚአብሔር የተሰጠን ሰዎች በመንፈስ ቅዱስ ሲጠመቁ የሚሰጥ የጸጋ ስጦታ ነው የሚባሉ። አሁን ለምሳሌ ሉተራን ጋር ደግሞ ብትሄድ አይ እንደዚህ የሚባል ነገር የለም፣ ቃላት እየደጋገሙ መለፍለፍ አይቻልም ነው የሚሉት አይደለም? ከሁለቱ የፕሮቴስታንት ዲኖሚኔሽን የትኛው ነው በመንፈስ ቅዱስ ተመርቶ መጽሐፍ ቅዱስን የተረጎመው ወይም ያነበበ? አሁን ለምሳሌ ስለ ንሳን መጽሐፍ ቅዱስ የሚለው ነገር አለ። አንድ ያዳምጠኛ። አንተም ስለ ልሳን ጠቅሰ ነው እነሱም ስለ ልሳን የሚሉት እኮ ጠቅሶ እኮ ነው።
የትኛው መንፈስ ቅዱስ የተመራው ማን ነው? የትኛውን የተመራው? ያው እኔ እንደነገርኩት ነው። ከዚህ ፍሬም አውት መውጣትም አልችልም። መጽሐፍ ቅዱስ በሚለው ሐሳብ የሚሄደው ሰው ያ ሰው ልክ ነው። ለምሳሌ ድህነት ይነጠቃል የሚሉት ጴንጤዎችና አይ ድህነት አይነጠቅም የሚሉት ፕሮቴስታንት የትኞቹ ትክክል ናቸው? ድህነት ይነጠቃል የሚሉት ናቸው። አይነጠቅም የሚሉትስ ልክ አይደሉም። ስለዚህ ከመንፈስ ቅዱስ አይደሉም እነሱ። አዎ ድህነት ይነጠቃል በስነ ስርዓት ማለት አይነጠቅም የሚሉት ፕሮቴስታንት ቆይ አይነጠቅም የሚሉት ድህነት ሊያገኝ አይችልም። በርክስና ያለ ሰው በርክስናው ለምሳሌ ድኖ ኢየሱስ ክርስቶስን አምኖ ተቀብሎ እግዚአብሔር ኢየሱስን መስሎ ወይም ደግሞ የዳነ ሰው የሚሰራውን ስራ የማይሰራ ከሆነ ያ ሰው ተመልሶ ወደ ነበረበት ሲቹዌሽን የሚመለስ ከሆነ ድህነቱ እንደተነጠቀ ነው ማሰብ ያለበት። የትኛው ቤተ እምነት ነህ አንተ? የትኛው ዲኖሚኔሽን ነህ? እኔ ፕሮቴስታንት ነኝ እኮ። ፕሮቴስታንት የትኛው? ዊነር በሚባለው ፕሮቴስታንት ነው። ዊነር የሚባል ፕሮቴስታንት ድህነት ይነጠቃል ብለው ነው የሚያምኑት? አዎ። እሺ ድህነት አይነጠቅም የሚሉ ካልቪኒስቶችስ ትክክል ናቸው? አይ ልክ አይደለም። እኔ በዛ ሐሳብ አልስማማም። እና ፕሮቴስታንት አንድ ነን ስትሉ ለምንድን ነው የምትዋሹት ታዲያ? አይ ኦርቶዶክስም እኮ አንድ አይደለችም ሲጀመር። አይቶ ተወሱን ያንተን ጥያቄ መጀመሪያ መልስና አንድ ነን የምትሉት ለምንድን ነው? ልዩነት ይፈጠራል አስተምሮ ላይ። የትኛው ነው የሚድነው? እናንተ ናችሁ ወይስ እነሱ ናቸው? ያመነ ይድናል። አክቹአሊ የትኛውን ትምህርት የተቀበለ ነው የሚድነው? ኢየሱስን አምኖ የተቀበለ መጽሐፍ ቅዱስ እንደሚለው ኢየሱስን አምኖ የተቀበለ ሰው። ቆይ ብራዘር አሁን ካልከው ድህነት ይነጠቃል የሚሉት ናቸው የሚድኑት ወይስ ድህነት አይነጠቅም የሚሉት ናቸው የሚድኑት? የሚነጠቅበት የራሱን የቻለ ወይ አለው። እኔ አሁን ሚኪ ፎከስ ኦን ዘ ኩዌስችን ጥያቄ ላይ እንትን አድርገው። ኦኬ ገብቶኛል። አይ ሁላችንም መንፈስ ቅዱስ ያንን ያልኩበት ወይ ምንድነው መሰሉት ላብራራሉት ስለፈለኩ ነው። ያንን ያልኩበት ወይ ድህነት ይነጠቃል ብዬ ያሰብኩበት ወይ አሁን ኢየሱስን አንድ ያምኛለሁና እንደፈለኩ መሆን እችላለሁ ብሎ የሚያስብ ሜንታሊቲ ያለ ሰው የተሳሳተ ወይ ላይ ነው ያለው። እሱ ድህነትን መልካም ስራ ለድህነት ነው ብለህ ታምናለህ አንተ? አላምንም። አሁን ታዲያ ምን እያልከኝ? አሁን ምን እያልከኝ ነው? በታዘዘ መንገድ የማይሄድ ከሆነ ድህነት ይነጠቃል እያልከኝ እኮ ነው። ያ የታዘዘው መንገድ ምንድን ነው ሚኪ? አሁን አንድ ድኛለሁ ብሎ ያሰበ ሰው ወደ እርኩስ ወደ ዝሙትና ወደ ስካር የሚመለስ ከሆነ እግዚአብሔርን በሚያሳዝን ቦታ ላይ የሚገኝ ከሆነ ኦልሞስት እግዚአብሔርን አሳዝኗል። ድህነቱን የሚነጠቅበት ሰፊ ነው። ኦኬ ስለዚህ በንስሐ ካልተመለሰ ያ ሰው ድህነቱን ይነጠቃል። የንስሐ ጊዜ ግን ይሰጠዋል፣ እድል ይሰጠዋል። ተመልሶ ልጅ የሚሆንበትን ሁኔታን እድሉ ይሰጠዋል። ያንን እድሉን ካልተጠቀመ ግን የመነጠቅ ፕሮባቢሊቲው ሰፊ ነው። ግን ኢየሱስን አምኖ የተቀበለ አንድ ሰው ኢየሱስን መስሎ እንደዳነ ሰው ህይወቱን የሚመራ ከሆነ ድህነቱን በምንም አይነት መንገድ ሊነጠቅ አይችልም። ግን ያንን ድህነትና ህይወቱን መምራት ማለት ነው። ህይወትን መምራት ማለት ነው። ህይወቱን መምራት ማለት ነው። ራስን መግዛት ነው መምህር። ራስን መግዛት ማለት መልካም ስራ ማለት ነው። ራስን መግዛት ነው። ራስን ለእግዚአብሔር አስገዝቶ እግዚአብሔር በሚፈልገው ወይ መሄድ ነው። ያ የሚፈልገው ወይ ምንድን ነው አልኩህ እኮ። ራስን መግዛት ነው እኮ። ራስን በምንድን ነው የምገዛው? መጽሐፍ ቅዱስ ባስቀመጠልህ ሐሳብ ነው መምህር። እስኪ አንድ ጥቅስ አንድ ማስረጃ አምጣ እስኪ። ራስን የመግዣ መንገድ እስኪ አንድ። ራስን ገዝቶ መኖር ማለት ከዚህ በፊት ከሚያደርገው ከተለያየ ከኃጢአት ማስረጃ። ቆይ አሁን በማስረጃ ነው ማውራት ያለብን። እስኪ አንድ የመጽሐፍ ቅዱስ ክፍል። መጽሐፍ ቅዱስ ብቻ አይደላችሁም እናንተ። ስለዚህ ከመጽሐፍ ቅዱስ አንዱን ጠቀስ አድርገና
እዚህ ይሄ ራስን መግዛት ማለት ይሄ ነው የሚለውን አሳየኝ። እሱን አሁን አልተዘጋጀበትም መምህር፣ አልተዘጋጀም። እሺ ሁለተኛ ይሄ ነው ክብር ለእግዚአብሔር ብቻ ማለት ነው። ክብር ለእግዚአብሔር ብቻ ማለት ክብር ለእግዚአብሔር ብቻ ነው። ክብር የሚገባው ለእግዚአብሔር ነው። አምልኮ ስግደት የሚገባው ለእግዚአብሔር ነው። ክብር ለእግዚአብሔር ብቻ ስትሉ መሰረታዊ ሀሳቡ ከምን የተቀዳ ነው? ምን ማለት ተፈልጎ ነው? ማለት የእምነት መግለጫችሁን ወይም ደግሞ ካውንስሎች ጉባኤያት ካሉ ከዛ ነው ወስደ የምትነግረኝ እንጂ አንተ መሰለህን አይደለም እኮ። አይ ኖ እሱ ልክ ኖት፣ ግን እኔ የተማርኩትን እና ያወቅኩትን ነገር ነው። ያው ዞሮ ዞሮ እዛ ተቋም ውስጥ ወይም ሆኜ የተማርኩትን ነገር ነው ሪፍሌክት ማድረግለው። ክብር ለእግዚአብሔር ብቻ የሚለው ከሰው ልጅ መዳን ጋር ይገናኛል አይገናኝም? ከሰው ልጅ መዳን ጋር አይገናኝም። የሰው ልጅ የሚድነው በኢየሱስ አላነበብክም አንተ? አንድ አምስቱ ሶላዎችን አላነበብክም ወንድሜ፣ አላነበብክም። እና ለዛ ነው ብዙ የምትቸገረው። ሶላ ክርስቶስ ማለት ነው። ለምሳሌ በቃ አላነበብክም። ካላነበብክ ለምን ትቸገራለህ አንተ? በዚህ ልክ መቸገር የለብህም። እሺ ምን እንደሚል ቢያብራሩልኝና እኔ ያልገባኝ ነገር ካለ ተረድቼው ቦታ አንተ የምትቀበለው ነው እኔ ማብራራለህ። አምናለሁ እቀበላለሁ አልከኝ እኮ ቅድም። ሰው እኮ የሚያምነው ማለት ያወቀው አይደለም። እርሱ አሁን የጠየቁኝን ጥያቄ ምናልባት እንደዚህ ይላል ብለው ቢነግሩኝ እኔ የምለው ነገር ሊኖር ይችላል። አይ አይደለም፣ ያንተን ትምህርት አሁን እኔም ብጠይቀኝ መልስልሃለሁ። ገብቶሃል? ስለዚህ አንተ አታውቀውም። አለማወቅ እኮ ችግር የለውም፣ ግን ለማወቅ ወደ ብርሃን ለመምጣት መሞከር ጥሩ ነው። በኮመን ሴንስ ክብርም አምልኮም ስግደትም የሚገባው ለእግዚአብሔር እንደሆነ አውቃለሁ። አይ ኮመን ሴንስ ተው። በኮመን ሴንስማ አቦርሽንም ምንም ችግር የለውም በፕሮቴስታንቱ ማለት ጽንስ ማጨናገፍ ይሄ ግልጽ የሆነ ፎልት ነው። እንደዚህ አይነት ነገር ለአንተ ነዋ። አሁን እኮ ለአንተ እሱ መሰለክ እሱ አሁን አንተ ግን እስትንፋስ ያለው ሁሉ ለእግዚአብሔር ይዘምር በሚለው መንገድ ዝማሬም ሆነ ክብር ስግደትም ሆነ ቆይ አሁን እኔ ክብር ለማን ይገባል አምልኮ ለማን ይገባል የሚል ሳይሆን ሶላ ዲ ግሎሪያ ስትሉ ምን እያላችሁ ነው ብዬ ካንተ ለመማር ነበር። ግን አንተ አላወቅኩም። ሶላ ዲ ግሎሪያ ነው። ቀጣይ ራውንድ ላይ ገብተን በደንብ መማር ይችላል። እኔ መማማር እንችላለን። አሁን አንተ ያለህበት ቤተ እምነት በቃ ትክክለኛ የእውነት መሰረት ላይ ቆም ያለው ለማለት ያስቻልክ ምንድን ነው? ሳታውቅ ማለት ነው። መጽሐፍ ቅዱሳዊ መሰረት ነው። እንዴት? መጽሐፍ ቅዱስ እንደሚለው ነው የእውነት ኑሯቸው። መጽሐፍ ቅዱስ እንደሚለው ነው። መጽሐፍ ቅዱሳዊ ቤዝ ያደረጉት መጽሐፍ ቅዱስን ነው። ለምሳሌ መጽሐፍ ቅዱስ ጥምቀት ለድህነት ነው የሚለውን ትቀበላለህ? ያመነ ይጠመቀ የሚለውን ኦርደር ተከትዬ ነው ማምነው። እኔ ሳያምን የሚጠመቅ ሰው ስነቲንግ ምንም ትርጉም የለውም ሻወር ከመውሰድ ውጭ። አይ ቆይ አሁን እየተጠየቅነውን ብቻ ለምሳሌ መጽሐፍ ቅዱሳዊ ቤዝ ከሆነ ሰው አምኖ ሲጠመቅ ይድናል የሚለውን ትቀበላለህ? ኦፍ ኮርስ እሱ መጽሐፍ ቅዱሳዊ ሐሳብ ነው። ሰው አምኖ ባይጠመቅ ምን ይሆናል? እሱ ምናልባት በረሃ ላይ የሚያመነ ሰው ጥምቀት እድሉ ላይ ያገኝ ይችላል፣ ይድናል። አይደለም፣ እኔ ስለ እድል አይደለም እያወራ ያለው ወንጌልን ሁኔታውን በምሳሌ ልግለጥሎት ብዬ ነው። ለምሳሌ በቀኝ በኩል ተሰቅሎ ሄዳነው ሰውዬ ተጠምቆ አልዳንም፣ አምኖ ነው ሄዳነው። አንድ አይደለም። እሱ ለጥምቀት ማስረጃ ሆኖ ጥምቀት አያስፈልግም ለማለት ማስረጃ የሚሆን አይደለም። በክርስቶስ መስቀል አያስፈልግም ለማለት ፈልጌ አይደለም መምህር። ገብቶኛል። ሰው አምኖ ሲጠመቅ ነው የሚድነው ወይስ አምኖ ባይጠመቅም ይድናል? ሁኔታዎች ናቸው የሚወስኑት። አሁን ስለ ሁኔታ አይደለም እያወራ ያለው። ሁኔታ የሆነ ልዩ የሆነ ክስተቶችን ተዋቸውና ሰው አምኖ ካልተጠመቀ ይድናል ወይ ነው የኔ ጥያቄ።
ይድናል ያልኩበትን ወይ ይድናል ያልኩበትን አንግል ቅድም ላስረዳው የፈለኩት እኔ ወንጌልን ነው የምፈልገው። ለምን ያልተጻፈውን ታነባለህ? መጽሐፍ ቅዱስ ብቻ አይደላችሁም እንዴ? መጽሐፍ ቅዱስ ብቻ ነው። እና መጽሐፍ ቅዱስ ብቻ ከሆንክ እንደው የሆነ ነገር ቢያጋጥም የሚል አለ መጽሐፍ ቅዱስ ላይ ላይል ይችላል። ግን አሁን አንድ ሰው በረሃ ላይ ምንም አይነት የውሃ በረሃ ላይ አምጣ ማስረጃ። በረሃ ላይ ምንም አይነት የሚሌቱ ጋር ነው ያገኘው። እሺ ታዲያ ያ ሰው የመዳን እድል የለውም ማለት ነው? መቼ በረሃ ላይ ለምን ጣልኮ? ሰውዬ በረሃ ላይ የሌለ ሰው ከየት አምጥተህ ታወራለህ? መገኛው ብዙ ነው አይደል? ስለ መገኛ ብዙ አይደለም አሁን እያወራለሁ። ሰው በጌታ ቃል መሰረት ማርቆስ 16:16። እሺ አሁን የኔ ጥያቄ እንደዛ ቢሆን ምን ብለው ይመልሳሉ እርሶ? እሺ አሁን ተውና ቆይ እንካ ከተጠማቂው አንሰርቶ እቺን ይመልሱና በእርሶ ሐሳብ ልስማማ። አንድ ሰማኛ ሚኪ ለምን ሎጂካል ትሆናለህ ወንድሜ? እንደ ያልተጻፈውን አታንብ እንጂ ብራዘር። እግዚአብሔር እኮ ለኛ የሚጠቅመውን ነገር በቃሉ በኩል ተናግሮናል አይደል እንዴ? አሁን እያወራ ያለው ተጠማቂውን ለጊዜ ተጠማቂውን ተውና መጽሐፍ ቅዱስ መሰረት አድርገን ሰው ሳይጠመቅ ይድናል? ኦኬ ይሄንን መልስልኝ። ማስረጃ አምጣሽ። ያንን ማለቴ እኔ ያንን ቤዝ መልቀቅ ስለማልፈልግ ነው። ይድናል ግን እኔ አምኖ መጠመቅ አለበት ብዬ የማስበውንም ሰው ዲፌንስ ማድረግ አልፈልግም። ግን ሰው አምኖ ለምንድን ነው የሚጠመቀው? እሺ ለምንድን ነው የሚጠመቀው? በማመን ብቻ ምድን ከሆነ መጠመቁ ምን ሊያስገኝለት ነው የሚጠመቀው? መንፈስ ቅዱስን ለመቀበል ነው፣ ሌላ ነገር የለም። ሰው መንፈስ ቅዱስን ሳይቀበል ይድናል? ሚኪ ሳይቀበል ይድናል ማለት ኢየሱስን ነው የሚለው መጽሐፍ ቅዱስ። ኢየሱስን የተቀበለ ነው። ኢየሱስ በከፈለልህ ዋጋ ስታምን፣ በፈሰሰልህ ደም አምነህ ስትቀበል ነው የምትድነው። ቅስበታዊ ድህነት ታገኛለህ። መንፈስ ቅዱስ ለድህነት ምንም አይጠቅምህም? ምንም ማድረግልህ ይጠቅማል እንጂ መጽሐፍ ቅዱስ መንፈስ ቅዱስ አጋዥ ነው፣ ሰራጺ ነው። በህይወታችን ሁሉ አጋዥ የሚሆነው መንፈስ ቅዱስ ነው። አይ ሚኪ አሁን አንተ ማለት ነው ተሙን ለመክሰስ ገባ አይደለም ሚኪ? እንደዛ እኮ አይደረግም። ለመክሰስ አይደለም እኔ እንዲያብራራልኝ ነው ጥያቄ የጠየቁት። አንተ አሁን ለምሳሌ አምስቱ ሶላ ስትጠየቅ እቀበላለሁ መጽሐፍ ቅዱሳዊ ግራውንድ አላቸው አልክ፣ ግን አታውቃቸውም ማለት እየከሰስኩ አይደለም። ያው እኔ ባልናገር ከዚህ ታች ያሉ ሰዎች እየተናገሩ ስለሆነ አንደኛ። ሁለተኛ ለምን ታዳዛ ሆንክ? ያመንኮ እምነት ሆነ ስለመሆኑ በምን አወክ ስል በቃ ቢብሊካል ባክግራውንድ አላቸው ቢብሊካል ግራውንድ አላቸው አልከኝ። እስኪ መጽሐፍ ቅዱስን መሰረት አድርገን እንነጋገር። ጥምቀት ለድህነት ነው አይደለም ስል በረሃ ላይ ቢወድቅ እንትን ላይ ቢሆን ትለኛለህ፣ ያልተጻፈውን ማለት ነው። እንዴት ነው አንተ መጽሐፍ ቅዱስ ብቻ ሆነ እንዴት ከመጽሐፍ ቅዱስ ውጪ ማስረጃ ትጠቅሳለህ? እኔ እኮ ምንም የጠቀስኩት ነገር የለውም እኮ። እኔ ቮይድ ያረኩትም ነገር እኮ የለም እኮ መምህር እኮ ቮይድ ያረኩን እንካ ቮይድ ያረጋለሁ ምንም አልቃወምም። ግን አምኖ መጠመቅ የማይችለውን ሰው ደግሞ በምን አይነት ሲቹዌሽን ነው እርሶ የሚገልጡት? እርሶ ባመጡት ሀሳብ በቃ ሶላ ስክሪፕቶራ ስለሆንክ መጽሐፍ ቅዱስ ብቻ ስለሆንክ አምኖ ያልተጠመቀ ሰው መጽሐፍ ቅዱስ አሳየኝ። አምኖ ሳይጠመቅ የዳነ ሰው ማለት አሁን ያለ ሰው ነው? አሁን ባለው ሰው ነው የምናወራው? አይ መጽሐፍ ቅዱስ ላይ እኮ ነው። መጽሐፍ ቅዱስ ላይ አምኖ ሳይጠመቅ የዳነ አለ? እስኪ ማስረጃ። በቀኝ በኩል ለምሳሌ ፎር ኤግዛምፕል በቀኝ በኩል የተሰቀለው ጥምቀት መቼ ነው የተሰጠው? ሚኪ ታውቃለህ? ጥምቀት መቼ ነው የተሰጠው? ከዛ በኋላ ነው። ታዲያ ጥምቀት ባልተሰጠበት ሰዓት ለምን አልተጠመቀም ለምን ትላለህ? አይ ግድ ነው። እስኪ ተሙ የአንድ እድል እንስጠው ወይስ ይብቃን? ከቤተክርስቲያን ለምን እንደወጣ ተሙ አለክ ብለው ያለውኝ መምህር ጠይቀው
የኔን ጥያቄ ያልመለሱልኝም እርስዎ። አሁን ፕሮፖርሽን ምናልባት የመጠመቅ ዕድሉ ያላገኘው ሰውዬ ቢያምን እንኳን አይድንም እያሉ ነው እርስዎ? እኔ እንደዛ አላልኩም እኮ ሚኪ። መች ጥያቄ ጠይቅሽ። አሁን አንተ መመለስ ካልቻልክ ጥያቄ ጠይቅና ደግሞ እኛ ላንተ ጥያቄ መመለስ አልቻልኩም ብዬ ላስብና እርስዎ ማምኖ የተቀበሉ። አይ ማሰብ ሳይሆን የሆነው ነገር ነው። ችግር የለውም ይሁን፣ ችግር የለውም። ግን አምኖ መጠመቅ የማይችል ያልቻለ ሁኔታ ያልፈቀደለት ሰው አይድንም ማለት ነው? ኧረ እኔ እንደዛ አላልኩም። አሁን ለምሳሌ በእኛ ቤተክርስቲያን ምን የሚባል ጥምቀት አለ መሰለ? የደም ጥምቀት የሚባል አለ። ኦኬ፣ የደም ጥምቀት ማለት እንደምን ያለ መሰለ? ለምሳሌ ሰዎቹ አመኑ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ፣ በስጋ ማርያም እንደተገለጠ፣ መዋዕለ ስጋዌን ትምህርቱን፣ የቃሉን ትምህርት፣ የእጁን ተአምራት፣ መከራ መስቀሉን፣ አየ ቤዛነቱን ሁሉ አመነ ማለት ነው። ከዛም በኋላ ሊጠመቅ ባለ ጊዜ እንደው አረማውያን ለሰማዕትነት ቢያበቁ ያ የፈሰሰው ደም ለእርሱ ጥምቀት ሆኖ ይቆጠርለታል። አይታለ። ስለዚህ እንደዚህ ኤክሴፕሽናል ኬዞች አሉ። በነገር እሱ አምኖ በቃ በሆነ መንገድ ሳይጠመቅ ቢሞት ወይ ደግሞ ሊጠመቅ ወደ ቤተክርስቲያን እየሄደ የሆነ ነገር ቢያጋጥም አይድንም ብለን አንደመድምም እኛ። ይሄ እንግዲህ ፍርዱን ለእግዚአብሔር ነው የምንሰጠውና ግን እያወራን የነበረው ምን መሰለ? በመጽሐፍ ቅዱስ መሰረት ጥምቀት ለድህነት ነው ወይስ አይደለም የሚል ነው። ኦኬ፣ ጥምቀት ለድህነት ነው ወይስ አይደለም የሚለውን ስናወራ አንተ ስለ በረሃ አነሳክ። ለምን ስለ በረሃ ታነሳለህ? መጽሐፍ ቅዱሳዊ እኮ ግራውንድ አለው። ይሄ በጣም ጥምቀት በጣም ቀላል የሆነ ለመረዳት እንኳን የማያስቸግር ትምህርት ነው ሚኪ። ለምን እንደዛ እንደሆን ካልገባኝም፣ ለምሳሌ እሱ ላግዘ የሐዋርያት ሥራን አንብበህ ታውቃለህ ሚኪ? ብዙ ጊዜ አነባለሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ጀምሮ እንደሚል ቃል አለ። እነ ጴጥሮስ ከሌሎች ሐዋርያት ጋር ተነስቶ ወንጌልን ለሰዎቹ ሰበኩ። በበዓለ ሃምሳ ማለት ነው። በተሰበከው ወንጌል ሰዎች ልባቸው ተነካ። ልክ ልባቸው ሲነካ ወንድሞች ሆይ ምን እንድናደርግ ትወዳላችሁ አሉ። እነ ጴጥሮስ ተነሱና ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። እነዚህ ሰዎች የዳኑት መቼ ነው ሚኪ? ያመኑ ሰዓት መቼ ነው ያመኑት? መቼ ነው ያመኑት? ቃሉን እኔ ስናገር ሰምተኛል። መቼ ነው ያመኑት? ይሄን ስብከት ምን እናድርግ ብለው የምክር ሀሳብ መቀበል ፈልገው ከጴጥሮስ ላግዘ ልባቸው ሲነካ የልብ መነካት ማመን ነው ወይስ አይደለም? እሱ ነው ማመን። ልባቸው በተነካ ጊዜ አምኗል። ልባቸው ተነክቶ ኦልሞስት የተላለፈላቸው መልእክት አምነው ከተቀበሉ ያን ጊዜ ድህነት ይፈጸምላቸዋል። ኦኬ፣ ግን ቀጥሎ የተጻፈውን ጽሑፍ አንብበሃል? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የሚለውን ለምንድን ነው ሰው ከዳነ ኃጢአት ሳይሰረይለት ሰው ይድናል እንደ ቤኪ? አልቀውም እኮ መምህር። ሲጀመር መጠመቅ እድሉን ያገኘ ሰው ኦልሞስት መጠመቅ አለበት ብዬ ነው ማስበው። ለምንድን ነው የሚጠመቀው? ለድህነት ነው። ድህነቱን ለማረጋገጥ ድህነቱን ለማረጋገጥ የሚል እስኪ ያሳየኝ አለ መጽሐፍ ቅዱስ ላይ? ድህነት እንዲፈጸምለት አይደለ ሐሳቡ? እሱ አይደለ አንድ ድን ነው የሚጠመቀው። ታዲያ ከሱ ውጪ ምን ሐሳብ አለ? መጽሐፍ ቅዱስ ሐሳቡ ስለ ድህነት አይደለ የሚያወራው? ስለዚህ ጥምቀት ለድህነት ነው። ስለዚህ ጥምቀት ለድህነት ነው ብለህ ታምናለህ? ሲቹዌሽናል አልተረዱኝም ማለት ነው እርሶ። ሲቹዌሽናል ስለ ሲቹዌሽን ተው አንተ። ስለ ሲቹዌሽን ለምን ታነሳለህ እንዴ? እንደምን ያለ ሲቹዌሽን ነው የምታነሳ? አሁን አንተ እንደዚህ ያን ነገር ተው እንጂ። እዚህ የሐዋርያት ሥራ ምዕራፍ 2 ላይ ሰዎች የዳኑት ምን ባደረገው ጊዜ ነው? አምኖ በጠመቁ ሰዓት። ለምንድን ነው ተጠምቁ የተባሉት? ጥምቀት ያው ስርዓት ነው። የለም በቃ ጥምቀት ስርዓት ነው የሚል የለም።
ያው ስለ ስርዓት ነው ያስተላለፈላቸው ስርዓት ነው። ስማ ይኸውልህ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አሉ። ለምን ነው የሚጠመቁት? እንዲስተሰርይላቸው ኃጢአታቸው እንዲሰረይላቸው። ሰው ኃጢአቱ ሳይሰረይለት ይድናል? አይድንም። ስለዚህ እዚህ ክፍል ላይ ኃጢአቱ የተሰረየለት መቼ ነው? የተጠመቀ ሰዓት፣ አምኖ የተጠመቀ ሰዓት። በቃ ስለዚህ ጥምቀት ለድህነት ነው። በዚህ መሰረት እኔ እሱን አልቀውም እኮ። እሺ በጣም ጥሩ። አንተ ያለህባት ቤተክርስቲያን ጥምቀት ለድህነት ነው ብላ ታምናለች? እምነትን ታስቀድማለች። ገብቶኛል። ጥምቀት ለድህነት ነው ብላ ታምናለች ወይ? ታምናለች። ምን የሚባል የእምነት መግለጫ ላይ? ይሄ መግለጫው መጽሐፍ ቅዱስ ነው እኮ መምህር። አይደለም መጽሐፍ ቅዱስማ ሁሉም ሰው ይዟል እኮ። መጽሐፍ ቅዱስን የያዙ ሰዎች ጥምቀት ለድህነት አይደለም ያሉ አሉ። መጽሐፍ ቅዱስን ይዞ ጥምቀት ለድህነት ነው የሚሉ አሉ። ስለዚህ መጽሐፍ ቅዱስን መያዝ ሳይሆን በእምነት መግለጫችሁ ልክ እኛውን ጸሎት ሃይማኖት እንላለን። ጸሎት ሃይማኖታችንን ታውቃለህ ሚኪ? ጸሎት ሃይማኖት ማለት መጽሐፉ ነው አይደለ? ጸሎት ሃይማኖታችንን ታውቃለህ? የምንጸልየውን የምናምነውን በጸሎት ነው የምንመሰክረው። እና እሱ አለ ጧጧት ኪዳን ሲገባ ይዛችሁት መገቡት አይደለ? የእምነት መግለጫችን ላይ ምን የሚል ነገር ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን እንላለን ሁል ጊዜ። ገብቶሃል? እናንተ በዚህ መልኩ ጥምቀት ለድህነት ነው የሚባል የእምነት መግለጫ አላችሁ ወይ ነው ወንድም? ከሌላችሁ በዚህ ልክ እኮ የሚዲያ ከቨር የምንሰጠውም ነገር አይደለም። መጽሐፍ ቅዱስ ቃል በቃል አስቀምጦታል። ያመነ ይጠመቀ ይድናል ካለ ኦልሞስት አምኖ የሚጠመቅ ሰው ድህነትን ያገኛል። አምኖ ጥምቀት አይደለም መምህር። አምኖ ግን ያምናሉ እነሱ ያምናሉ ጥምቀት አያምኑ እነሱ አንተ ነው የምታምኑ ግን መምህር አሁን ለምሳሌ ይሄን ልዩነት ሊያመጣው የቻለው ምንድነው? ኦርቶዶክስ ቤት ብታምንም ባታምንም ያው ብትጠመቅ ኦልሞስት ድናለህ የሚል እንትን አይዲዮሎጂ አለ። ለምሳሌ ህፃናት የራስን ቤት መጀመሪያ ጨርስ፣ ከዛም በኋላ ነው ወደ ሌላ የምትሄደውና አንተ አሁን ያመንኮ ቤተ እምነት የማያምነውን ሉክ አያምኑም።